እጅግ አሳዛኝ ዜና ተሰምቷል። ተወዳጇ የኪነ ጥበብ ሰው በተለያዩ መድረኮች ላይ ድምቀት የሆነችው እንዲሁም በብዙሃኑ ዘንድ ተወዳጅነትን ያተረፈው የበስንቱ ሲትኮም የቴሌቪዥን ተከታታይ ድራማ ላይ የበስንቱ አማች በመሆን የሰራችው ተወዳጇ አርቲስት ፍቅርተ ጌታሁን ምን ሀዘን ገጠማት? በዝርዝር የምትሰሙት ይሆናል። በአጋንንት የሚወድቀውንና በመንፈስ ቅዱስ ወደቀ የሚባለውን መለየት እስከማይችል ድረስ ሁለቱ አብረው እየተንፈራገጡ አቅማቸው እየተወዛወዙ ግራ እየገባቸው እስኪሄዱ ድረስ ኃይል ይሄ ነው። ምን ያደርጋል? እሱን ዛሬ ያደረገው የለም። መንፈሳዊ አሙቁልኞች ናችሁ ደግሞ እናንተ። ፕሮግራም የሚያሞቁ አሙቁልኞች አሉ። ይሄ አምልኮን የማያውቁ በጣም በቃ የተፈለፈሉ ወንድና ሴት ቤተክርስቲያን ውስጥ ያሉ አሙቁልኞች አሉ። በዚህ ተንቀሳቀስ ዝለል እንጂ ያልዘለለ ሰው እንዳይኖር ብለው ወንበር ያጋጩ የሚሰብሩ። በሌላኛው መረጃችን የተወዳጇ ዘማሪት ሊሊ ወይንም ቃል ኪዳን ጥላሁን እህት በእንባ ያስተላለፈችው መልእክት አለ። ታዲያ ከዘማሪት ሊሊ ጋር ምን አገናኘው? እኚህንና ሌሎች መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ዳቱ አይችልም፣ አያስተማምንም። ጥሏችሁ የሚሄድ ፍቅሩ የሚቀየር ፊቱ የሚለዋወጥ የሰው መጨረሻው ይሄ ነው። እቤቴ ውስጥ ያለው እግዚአብሔር ነው የምለው። ምክንያቱም ተለያይቶብኛል። ቸርች ሲሄድ ትቀሰፊያለሽ፣ የድሮ ስብከት ነው ተቀይሯል ስለሚሉ ቶሎ እቤት እስከምገባ አይ ካን ዌት አትቀሰፊም የሚለኝ የሚወደኝ የሚያቅፈኝ እግዚአብሔር ጋር ለመሄድ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እጅግ ያሳዝናል። የተወዳጇ የኪነ ጥበብ ሰው በተለያዩ መድረኮች ላይ ድምቀት የሆነችው እንዲሁም በብዙሃኑ ዘንድ ተወዳጅነትን ያተረፈችው የበስንቱ ሲትኮም ላይም የቴሌቪዥን ተከታታይ ድራማ ላይ የበስንቱ አማች በመሆን የሰራችው ተወዳጇ አርቲስት ፍቅርተ ጌታሁን ሀዘን ገጥሟታል። የተወዳጇ አርቲስት ፍቅርተ ጌታሁን ባለቤት የሆኑት ጠበቃ ደነቀ መንግስቱ በድንገት አረፉ። ይህም እጅግ ያሳዝናል። የተከበረው ጠበቃና የህግ አማካሪ የሆኑት አቶ ደነቀ መንግስቱ በድንገተኛ ህመም ከዚህ ዓለም በሞት መለየታቸውን ስንገልጽ በከፍተኛ ሀዘን ነው። አቶ ደነቀ የበርካታ የጥበብ አድናቂዎችና የኢትዮጵያውያን ተወዳጅ አርቲስት የሆኑት ፍቅርተ ጌታሁን ባለቤት ናቸው። በቅርብ ጊዜ በመድረክ ላይ አብረው ነበሩ። አቶ ደነቀ መንግስቱ ከባለቤታቸው ጋር አርቲስት ፍቅርተ ጌታሁን ጋር በቅርቡ በተከበረው የልደት በዓሏ ላይ አብረው መድረክ ላይ በመታየታቸው ፍቅራቸውንና ደስታቸውን ሲገልጹ መቆየታቸው የሚዘነጋ አይደለም። የቀብር ስነ ስርዓታቸው ቀንና ሰዓትም ዛሬ በቀኑ በ8 ሰዓት ቦታ ሸጎሌ በሚገኘው ኪዳነ ምህረት ቤተክርስቲያን ነው። ህጋዊ ስራዎቹን በብቃት ሲያከናውኑ የኖሩትና የአርቲስቷ የህይወት አጋር የሆኑት አቶ ደነቀ መንግስቱ በድንገት በመለየታቸው ለቤተሰቦቻቸውና ለባለቤታቸው፣ ለወዳጅ ዘመድ አዝማዶችና ለሚያውቋቸው ሁሉ ታላቅ ሀዘን ነው። እኛም በሚዲያችን ስም ሀዘናችንን ገለጽን። አንድም የእግዚአብሔር ቃል መሰረት የሌለው ለሰይጣን የሚመች በአጋንንት የሚወድቀውንና በመንፈስ ቅዱስ ወደቀ የሚባለውን መለየት እስከማይችል ድረስ ሁለቱ አብረው እየተንፈራገጡ አቅማቸው እየተወዛወዙ ግራ እየገባቸው እስኪሄዱ ድረስ ኃይል ይሄ ነው። ምን ያደርጋል? እሱን ዛሬ ያደረገው የለም። ብትሄድ አውሊያ ቤት እንዳለ ዛ ባለጀማው ጠቅላላ ሲንከባለል ታየዋል። ምንድነው የሚያደርገው? እንዲህ አይነቱ ሰው ኃጢአተኛ ባለበት ወድቆ ቢነሳ ምንድነው የሚያደርገው? ልብስህን ታቆሽሻለህ እንጂ ምናልባት እዛ ጋር ያቆመውን ሰውዬ ታስከብረዋለህ እንጂ። ኃይል ማለት ይኸውላችሁ መጽሐፍ ቅዱስ ላይ የእግዚአብሔር መንግስት የሚያሰፋ ከሌላ ክፉ መንግስት ሰዎችን ነጥቆ ወደ እግዚአብሔር ምህረት የሚያመጣ ደግሞ በግልጥ የእግዚአብሔር ቃል እንዲነገር የሚያደርግ ጥርት ያለ መልእክት የሚያስተምር ወይም የሚያስተላልፍ ጌታ ኢየሱስን የሚያልቅ ሆኖ ነው የምናየው። በጣም ትልልቅ ሰዎች በሚገርም ስብከት መካከል ያደርጉታል። ዘማሪያን በመዝሙር መካከል የሆነ ነገር ይናገራሉ። እነሱ ማያውቁትም ጉባኤው ማያውቁ
ለምን በምን ዓላማ ለምንድን ነው ይሄ የሚሆነው? እንዴት ነው ለምስጋናው አሜን የሚለው? እሺ ሰጪው እሱ ስለሆነ ስጦታም ስለሆነ ታመሰግናለህ አንተ። መልካም ታመሰግናለህ። ሌላው ግን አይታጥ ባዩ አይተቀበል። እንዴት አድርጎ አሜን ይላል? እንዴት አድርጎ ይተባበራል? እንዴት አድርጎ ምላሽ ይሰጣል? ያንን ማድረግ ካልቻለ ጉባኤው አይጠቀምበትም። በጉባኤው ጉባኤ ይጠቅማለሁ ብለህ እዚህ ጋር ቆመህ መልእክት አስተላልፋለሁ ብለህ እዚህ ጋር ቆመህ ማይክሮፎን ይዘህ ብዙ ሰው ፊት ተቀምጦ ወይም ቆሞ ግን ጉባኤው ማይገባውን ማይረዳውን ነገር መናገር ጉባኤውን ጨርሶ የማይመለከት ነገር ማድረግ ዳቱ አይችልም፣ አያስተማምንም። ጥሏችሁ የሚሄድ ፍቅሩ የሚቀየር ፊቱ የሚለዋወጥ የሰው መጨረሻው ይሄ ነው። ኢየሱስ ግን አይለወጥም። በገዛ ሕይወቱ ዋጋ ከፍሎ ነው የጠራችሁ የወደዳችሁ። እባካችሁ እሱን ወቁልን፣ እሱን ወቁልን። እሱ ወዳጃችሁ ይሁን። ስትጠሩት የሚመጣላችሁ እሱ ይሁን። የምትንከራተቱ ሰዎች፣ መድረሻ ያጣችሁ ሰዎች፣ አለ መድረሻ፣ አለ ፍቅር የሆነ ኢየሱስ አለ፣ የሚወድ ኢየሱስ አለ፣ አቃፊ ኢየሱስ አለ። ወደሱ እንድትመጡልኝ ፈልጋለሁ። ለማውቃቸው ሰዎች ሁሉ አድርሱልኝ። ይሄንን ኢየሱስ ሳታውቁት እንዳትሞቱ። ከዚህ ኢየሱስ ጋር ሪሌሽንሺፕ ሳይኖራችሁ ሃይማኖት አለኝ ብላችሁ የምትኩራሩ ሰዎች ሃይማኖት ምንም አያደርግላችሁ። ኢየሱስን ታውቁታላችሁ ወይ? ስትጠሩት ይመጣላችኋል ወይ? ወዳጅ ናችሁ ወይ? ጠዋት ስትነሱ የምታስቡት እሱን ነው ወይ? ማታ ስትተኙ እሱን ነው ወይ የምታስቡት? Already I am madly in love with him. I am in love with him. I can't wait to be with him. I cannot wait to be with him. እንደሱ የሚወደኝ የለም። እንደሱ አንደርስታንድ የሚያደርገኝ የለም። እኔ ጥያቄ ፈጥሬበት እኮ አላውቅም። እግዚአብሔር ጥያቄ አልፈጥርበትም፣ ያቀኛል በቃ። ታዲያ ያንን የመጀመሪያ ጊዜ እኔ እግዚአብሔር ሲቀበለኝ እንደተቀበለኝ ሳቅ እቤቴ ውስጥ ያለው እግዚአብሔር ነው የምለው። ምክንያቱም ተለያይቶብኛል። ቸርች ሲሄድ ትቀሰፊያለሽ፣ የድሮ ስብከት ነው ተቀይሯል ስለሚሉ ቶሎ እቤት እስከምገባ I can't wait አትቀሰፊም የሚለኝ የሚወደኝ የሚያቅፈኝ እግዚአብሔር ጋር ለመሄድ መጀመሪያ አንደኛ ዮሐንስ መልእክት ምዕራፍ 1 እና ምዕራፍ 3 አንብቡ። ህብረት አለን ብንል ግን በምን ብንመላለስ? ማንን ነው የምናታልለው? ራሳችንን እናታልላለን። እንዳውም እንዲህ አይነት ተግባር ያለው ማንን አያውቀውም ይላል፣ እግዚአብሔር ራሱ አያውቀው ይላል። እንግዲያውስ ለካ ይህ የሥጋ ተፈጥሮ መንግስተ ሰማይን የመቀማት ያክል አቅም ካለው በጣም ሲሪየስ ትምህርት ነው ማለት ነው። እሺ መንፈሳዊ አሙቁልኞች ናችሁ ደግሞ እናንተ። አሁን ላይ በጣም በበርካታ ቤተክርስቲያን ክልል ከተሞች አዲስ አበባንም ጨምሮ ኮንፈረንስ የሚያሞቁ ፕሮግራም የሚያሞቁ አሙቁልኞች አሉ። ይሄ አምልኮን የማያውቁ ኢየሱስን የማያውቁ አምልኮ ምን ማለት ነው፣ አምልኮ ምንድነው፣ ለማን ነው የሚለውን ፈጽሞ የማያውቁ ሰዎችን ለማነቃቃት ሰዎችን ለማዘለል ጉባኤው በቃ ነው ቀለጠ አቧራው ጨሰ ለማስባል በጣም በቃ የተፈለፈሉ ወንድና ሴት ቤተክርስቲያን ውስጥ ያሉ አሙቁልኞች አሉ በዚህ ዘመን። በጣም ነው ማዝነኝ ስናገር። በጣም አምልኮ ምን ማለት እንደሆነ ራሱ አያውቁም። ተንቀሳቀስ ዝለል እንጂ ያልዘለለ ሰው እንዳይኖር ብለው ወንበር ያጋጩ የሚሰሩ ለምንድነው ስርዓት ማትይዙ? አምልኮ እኮ ወደ ላይ ነው። ገና ሲጠሩ ሲጋበዙ ራሱ ማዘለል የሚችል ማስጨፈር የሚችል እንደው ጉባኤውን ቀጥልና አረግ ተብሎ ለኮንፈረንስ ይጠራል። እኔ በጣም ነው ማዝነው በዚህ። አንድ እኮ እንደው ደና ዘማሪ መጥቶ ጉባኤውን በማስተዋል እንደው ስክን ብሎ እንዲዘምር ካደረገ ቀጥሎ የሆነ መጋቢ ነው ፓስተር እንደው ዝም ብሎ ይመጣል ወይ ሌላ ዘማሪ ይመጣና ይሄ ምንድነው አዚምና አደንዛዜ ሁላችንም ተነቃቅተን ይላል ማለት ነው። ስራችሁ ይፍረስ፣ ስራችሁ ይፍረስ። በእውነት በቃ እናንተ ከዚህና እዛ በየነቢያት ነን በየምናምን በሚሉት ኮርኒስር አጠርሰር የሆነ ቤት እየገባችሁ ገንዘባችሁን ለመሰብሰብ እንደው የእግዚአብሔርን ስም ማሰደብ ወንጌልን ማጠልሸት እንደው አረባካችሁ ልብ ግዙ ባካችሁ ተው። ለምንድን ነው ስራ ማትሰሩት?
አሁን ደግሞ በሴቶቹ ባሰ። ሴት ዘማሪ ነኝ የሚሉ እንደ ወንድ ድምጻቸውን አጎርንተው የሚያገሱ ዘማሪዎች ማለት ነው። በጌታ በኢየሱስ ስም ስራችሁ ይፍረስ። ተንበርከኩ፣ ጸልዩ፣ ዝማሬ ከእግዚአብሔር ተቀበሉ፣ መጽሐፍ ቅዱስ አንብቡ። ጉባኤው ወደ ማስተዋል እግዚአብሔርን ወደ መፈለግ የእግዚአብሔርን ቃል ወደ መስማት በቃ የእግዚአብሔርን ቃል ወደ ማሰላሰል እንዲያድግ ሰማያዊን እንዲያስብ አድርጉት እንጂ ዝለል ተጋፋ እንትን ላበ ያዝ አምጣለ ያዝ እንዳትመጣ ያዝ በእጅ ያዝ ስለተባረከ ነው። ስለ አድኖን አስባርካችሁ ለክርስትና አባት አስባርካችሁ ከያዛችሁ ግን ያ እንዴት ለመንካት እንትን ይላል ማለት ነው። ያዛሰሏል። በስመ አብ ወወልድ ቅዱስ አሐዱ ቅዱስ ኤልሻዳይ አዶናይ ያህዌ ኢየሱስ ጸባኦት አሜን። በስመ አብ ወወልድ ቅዱስ አሐዱ ያዝ እንጂ ያዝና ሰሉና አለዚህ ነው ሰይጣን ቅድስት አርሴማን የማይነካው ማለት ነው። ስለ አድኖ የሚያንቀጠቅጣቸው ለዚህ ነው። ያዘው እንጂ ያዝ አትይዘው። አንበረከከችው። ክብር ለመድኃኒዓለም ለጻድቃኑ በክርስቶስ ስም ሰይጣን ይንበረከካል። አንበረከከችው። ታንበረክኳለች። ያቃጥላል፣ ይገረፋል። በዘንባባ እሳት ይውረድበት። ይመቻል። ያው ጭንቅላቱን የተመታ እባብ ሆነ ማለት ነው። ጭንቅላቱን የተመታ እባብ አጋንንት እንደዚህ ነው የሚረዳው። የጻድቃን የሰማዕታትን የቅዱሳንን ስም ስንጠራ አጋንንት እንደዚህ ነው። እሻው ትሸኛላችሁ አይደል? ትሸኛላችሁ። የመጨረሻ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ስም ሲኦል ታስረን በቅድስት ሥላሴ ስም ሲሆን አስራችኋል። 7 ጊዜ ጮኻችሁ። ቶሎ በል እግዚአብሔር ይገስጽ። እግዚአብሔር ስሙ። እጄ ላይ ፎቶ አለ የማን የዮሐን። ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክልኝ ለኔም እልክላችኋለሁ። እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ ነው አይደለም? ፊት ለፊት አድርገህ ትሰብካለህ አባቴ። ለኔም አሁን ላክልኝ ወንድም ዳስ እልክላችሁ። ገዳዮች ወንጌል አለ ሰውየው። የገዳዮች የአራጆች ወንጌል ማለት ይሄ ነው እንግዲህ። ባይ ኤኒ ሚንስ የዋድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው አሁን ላይ ግን ኤርሚያስ እና ዮናስ ሙሉነ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዋድ ፎቶ አለን ለሙስሊሞች እንሰጣለን፣ አደባባይ ላይ እናሰጠዋለን፣ እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት፣ ሰውን አሳልፎ መስጠት፣ ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ፣ አጋልጣለሁ፣ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝተው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁ። እና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች አላችሁ። እናንተ ናችሁ አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት፣ ለክርስቶስ የቀናችሁት፣ ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት።
እናንተ ናችሁ እውነትን የምትገልጡት። እናንተ ናችሁ በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት። አጋለጣለሁ በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል፣ ከፕሮቴስታንት ጋር። ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና፣ ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ ማላቅም ወደፊትም አልቀበልም፣ አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች፣ አመፀኞች፣ በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮሜንት ሴክሽን ላይ ዛቻ የሚዝቱ፣ ሰውን የሚያዋርዱ፣ ሰውን የሚሳደቡ ናቸው። ስነ ምግባር የጎደላቸው ናቸውና በፍጥነት ይቅርታ እንድትጠይቅ። አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረግክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላቸው። የሐሳብ ልዩነት ሊኖረን ይችላል። በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሐሳብ ልዩነታችን እንጂ አንዳችን እስክንገድል ድረስ የምናሳደድበት ምንም አይነት የወንጌል ግራውንድ የለን። ወንጌል ስለሌላው መሞት እንጂ ሌላውን መግደል አይደለም። ይሄ የነፍሰ ገዳይ